መዘዝ ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ የትምህርት መገናኛ ጣቢያ የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን እንደምሰነበታችሁ አድማጮች። መዘዝ ተከታታይ የሬዲዮ ድራማ የሚቀርብበት ሰዓት ላይ እንገኛለን። አድማጮች በጎጂ ድርጊቶችና ጾታዊ ጥቃትን በመከላከል ላይ ያተኮረው መዘዝ ድራማ ዛሬ 10ኛ ክፍሉን ነው የምናቀርብላችሁ። ከዛ በፊት ግን ባለፈው በክፍል 9 ከቀረበው የድራማው ክፍል መለስ ብለን እናስታውሳችኋለን። አቶ ከበረ ጥሩ ቀን ደውሎ እኛንም ልጆቹንም ሰፈራችን ታደርሰናለህ፣ ወላጆቻቸው አደራ ብለውኛል ስላለኝ ነው የመጣሁት በሚል ሰበብ እነ ፍሬን ከትምህርት ቤት መውጫ ሰዓታቸው ላይ ጠብቆ ሊያደርሳቸው መጥቷል። ሰላም በመኪና ለመሄድ እሺ ብትልም ፍሬ ግን አልተስማማችም ነበር። አጎቷና እናቷ ጥሩ ቀን እንዲሸኛቸው የላኩት መሆኑን ከነገራቸው በኋላ በመኪናው ለመሄድ ተስማምተዋል። መኪና ውስጥ ገብተው ጉዞ ከጀመሩ በኋላ ግን ጥሩ ቀን ስለ አቶ ከበረ መልካምነትና ደግነት፣ ስለ ፍሬ ጉብዝናና ቁጥብ ልጅ ስለመሆኗ ደጋግሞ ማውራቱን ፍሬ ብዙም የወደደችው አትመስልም። አልፎ አልፎ ሲጠይቋትም ከምትሰጠው አጭር መልስ በስተቀር በዝምታ ነበር የምትጓዘው። አቶ ከበረ በጨዋታቸው መሃል ሊያገባትና ካገባትም በኋላ ምን አይነት የትዳር አጋር እንድትሆንለት ስለሚፈልገው ሚስት ወሬ ሲጀምር ድንገት እዚህ ካልወረድኩ ብላለች። ጥሩ ቀን ደግሞ ዛሬ ቤትሽ በር ላይ ሳትደርሺ ከዚህ መኪና ንቅንቅ የለም ብሎ ቤቷ አድርሰዋታል። ፍሬ ቤት ስገባ አቶ ግርማ እየጠየቋት ነበር። በእርግጥ ጫካ አስቸግሯቸዋል ብለው ጠይቀዋታል። እሷም ጥያቄ እንደጠየቃቸው እንጂ እንዳላስቸገራቸው ተናግራለች። በዚህ መሃል ጫካ ለቅሶ ለመድረስ ስለመሄዳቸው በተናገረ ጊዜ እናቷ በጣም ደንግጠዋል፣ አዝረውባታልም። አቶ ግርማም ወቅሰዋታል። ከዚህ በኋላ ከትምህርት ቤት መልስ ጥሩ ቀን እንደሚሸኛት ሲነግራት ጋሼ እኔ ግን ብላ ለመናገር የጀመረችውን ሐሳብ ሳትጨርስ በቃ ጨርሰናል፣ ከዚህ በላይ የምናወራው ነገር አይኖርም ማለታቸውን አሰምተናችሁ ነበር። ድራማውን የተከታተላችሁ አድማጮች እንደምታስታውሱት በ10ኛው የመዘዝ ድራማ ተከታይ ክፍል ደግሞ ምን እንሰማ ይሆን? አድማጮች እንደ ሁልጊዜ ሁሉ የፖፕሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድምና ወደ ድራማው እናልፋለን። እንድትከታተሉት በአክብሮት እንጋብዛለን። ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በህብረተሰቡ ዘንድ ተገቢውን ትኩረት ባለማግኘታቸው ችግሮቹ አሁንም እየተንሰራፉ ይገኛሉ። ጥቃቶቹ ድብደባን፣ አስገድዶ መድፈርን፣ በታዳጊነት የሚፈጸም ጋብቻን፣ ጠለፋን፣ ግርዛትንና የመሳሰሉትን ያጠቃልላል። በተለይም በሕፃናት ላይ የሚፈጸም ጾታዊ ጥቃት አብዛኛውን ጊዜ በቅርብ ቤተሰብ የሚፈጸም በመሆኑ ጉዳዩን የተወሳሰበ ያደርገዋል። ስለዚህ ጾታዊ ጥቃትን ለማጋለጥና ፈጻሚዎቹንም ለሕግ አካላት አሳልፎ ለመስጠት ሁሉም የህብረተሰብ ክፍል አስፈላጊውን መረጃና ማስረጃ በመስጠት የበኩሉን አስተዋጽኦ ማድረግ ይኖርበታል። የሕግ አካላትም ወንጀሉን በሚፈጽሙት ላይ ተመጣጣኝ ቅጣት በመስጠት እንደዚሁም ጉዳዩ የሚመለከታቸው ሁሉ ለጥቃቱ ሰለባዎች አስፈላጊውን እገዛ በማድረግ መንከባከብና ማቋቋም ይጠበቅባቸዋል። ሴቶች ልጆቻችን፣ እናቶቻችን፣ እህቶቻችንና የትዳር አጋሮቻችን በመሆናቸው አስፈላጊውን ክብርና እንክብካቤ ልንሰጣቸው ይገባል። ይህ መልእክት በዩኤንኤፍፒ እና ፖፕሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ልጅቷ ግን በጣም አስቸጋሪ ልጅ ናት። በጣም እየተፈታተነችኝ ነው። አይዞህ በደንብ እስክትተዋወቃት ድረስ ነው እንጂ ከዚያ በኋላ ሁሉ ነገር ቀላል ይሆናል። እኔ በሕይወቴ ሴት ልጅ ኮርታብኝ አታውቅም። እንኳን አሁን ባለንብረት ሆኜ ቅርና በፊት ተማሪ እያለሁ እንኳን ሴት ደጅ ጠንቼ አላውቅም። እነሱ ናቸው ቀጥ ብለው ወደ እኔ የሚመጡት። ፍሬዬም እኮ አሁን ሰተት ብላ ወደ አንተ ትመጣለች። ትንሽ ጊዜ ብቻ ስጣት። እኔ ግን የጊዜ ጉዳይ አልመሰለኝም። ልጅቷ በጣም መለመን የምትፈልግ አይነት ትመስላለች። አይ ልጅቷ እንኳን በተፈጥሯ ዝምተኛና አረቃ የምታይ ነች። ከጓደኞቿና ከቤተሰቦቿ ጋር ስትጫወት እንኳን እንደዚሁ ቁጥብ ብላ ነው። አይ ዝምታ ብቻ አይመስለኝም፣ ንቀትም ያለባት ይመስለኛል። ንቀት? አዎ የሆነ የንቀት ስሜት አይቼባታለሁ። እንዴ እኔን እኮ ከሰውም አልቆጠረችኝም እኮ አንተ።
አረ እንደዛ እንኳን አይመስለኝም አቶ ከበረ። ደግሞ ምን አለ ብላ አንተን ትንቃለች? አይ አይኗ ላይ ንቀት አይቻለሁ እያልኩ ነው። ሰላም ስትለኝ ራሱ እኮ በግድ ነው። ቀልቧ ራሱ አልወደደኝም። አረ ተው አቶ ከበረ፣ ነገርኩህ፣ ልጅቷ አይናፋር ናት። አይናፋር አይደለችም። እንደውም አይናፋር ሳትሆን ደፋር ነች። ማንንም አትፈራ። እንኳን እኔን ጫካን እንኳን አልፈራችም እኮ። ጓደኛዋ ናት እንጂ እሷ በእግሯ ለመሄድ እንኳን አልፈራችም ነበር። በአንተና በጓደኛዋ ግፊት ነው መኪና ውስጥ ራሱ የምትገባው። ነገ ከነገ ወዲያ ግን ታያታለህ። ገና ከሩቅ የመኪናህን ሞተር ስትሰማ ነው ሮጣ ወደ አንተ የምትመጣው። እንደዛ ከሆነ ጥሩ። ለማንኛውም በሚቀጥለው ጊዜ አንተም ጓደኛዋን በሌላችሁበት ለብቻው አገኛታለሁ። ሁለታችን ብቻችንን ስንሆን ይበልጥ ስሜቷን ማወቅ እችል ይሆናል። አዎ ልክ ነህ። እንደዛ ሳይሻል አይቀርም። እኔም አብራት ስላለው ይሆናል በጣም የተቆጠበችው። ያው እኔ ቤተሰቧን ስለማውቅና የተናገርኩትን ይናገርብኛል ብላ ስለምታስብ ይሆናል ካንተ ጋር እንደልባ ማትጫወተው ይሆናል። እንግዲህ በል እኔ የሚሄድበት ጉዳይ አለኝ። እዚህ ጋር ላውርድህ። ችግር የለውም አቶ ከበረ፣ ወርጄ በሁለት ጎማ ይሄዳለሁ። ደህና ዋል። አንተ ጥሩምባ ምን እየሰራህ ነው? ከዚህ ሰውዬ ጋር ምን እየሰራህ ነው ያልኩህ። ከየቱ ሰውዬ ጋር? አሁን ከሄደው። ያው ሰፈር ያደርሶኝ እየሄደ ነው። ለምንድን ነው ሰፈር የሚያደርስ? ለምንድን ነው ሰሞኑን እዚህ ድረስ የሚያመላልስ ነው ያልኩህ። ያው አብረን ስራ ስለጀመርን የሰው ሽያጭ ሥራ ነው ማለት። ባክህ ምንም ያልገባህ አትምሰል። አንተ ወሬ እንጂ ማስመሰል አትችልበትም። እውነት ስላልገባኝ እኮ ነው። ምን እያልከኝ ነው? ከአዲሱ አለቃ ጋር ምን እያደረግክ ነው ያልኩህ። ሰው እየሸጥክለት ነው? ምን አልክ? ባክህ እንዳልገባህ አትሁን አንተ ሰውዬ፣ አለበለዚያ አጠናግርሃለሁ። ኧረ ቆይ ማጠናገሩን ምን አመጣው? ጫካ ተረጋጋ። እስኪ ተረጋግተህ ጠይቀኝና መልስልሃለሁ። ሰሞኑን ከአለቃህ ጋር ልጅቷን በመኪና ስታመላለሷት እያየሁ ነው። ማንን? ፍርዬን ነው? እና አክስትህን ነው? አይ መቼም እኔ አክስትም አጎትም የለኝም ታውቃለህ። ሰውዬ እየቀለድኩ አይደለም። የምጠይቅህን በሥነ ሥርዓት መልስልኝ፣ አለበለዚያ። እሺ መልስልሃለሁ አልኩ እኮ። ምንድን ነው እየጠየቅከኝ ያለኸው? ጥያቄን ለመጨረሻ ጊዜ ደግምልሃለሁ። ይህችን ልጅ ለዚህ ዱርዬ ልትሸጥለት ነው ወይስ አይደለም? ማንን? ፍርዬን? እንዴት አድርጌ ነው የምሸጥለት? እና ታዲያ ምን አስባችሁ ነው እንደ ባለሥልጣን በሯ ድረስ በመኪና የምታመላለሷት? ያው አቶ ከበረ የእነሱ ትምህርት ቤት አካባቢ ሥራ ስለጀመረ በዚያው እግረ መንገዱን። የምን ሥራ ነው የጀመረው? ሰውዬ አስሬ አትበልኝ። የምን ሥራ ነው የጀመረው ትምህርት ቤቱ አካባቢ? አይ ሥራው እንኳን ምን እንደሆነ በደንብ አላወቅኩም። እና እኔ ልንገርህ። ምኑን? ሥራውን። ያው ካወቅከውማ ብትነግረኝ ደስ ይለኛል። ሥራው ልጅቷን መከታተል ነው። ሥራው ልጅቷን መከታተል ነው። በቃ ፈልጓታል። አረ እንደዛ አይደለም ነው። አረ እንደዛ አይደለም ጫካ። ከበረ ልጅቷን ከፈለጋት እኮ ቤቷ ሽማግሌ መላክ ይችላል። ለምን ትምህርት ቤቷ ይመላለሳል? ሽማግሌም አይልክም። እሺ አትለው። አይ እውነቱን እንነጋገር ከተባለማ ሽማግሌ መላክም ላያስፈልግ ይችላል። ማለት ያው ሴቶች ሁሉ ሊያገቡት የሚመኙት አይነት ሰው ነው ብዬ ነዋ። እሷ ግን እንደዚህ አይነቱን ኮተታም የምትፈልግ አትመስለኝም። ላቅ ያለ ጭንቅላት ያላት ይመስለኛል። ነው? ይሁና እንግዲህ ወደፊት እሱን እናየዋለና። ስማ፣ ለማንኛውም አንተም ይህን ድለላህን ቀዝቀዝ አድርገው። እሺ። ከበረን ከአንተ በላይ ነው ያውቀዋለሁ። እውነት ነው። ለራሱና ለጥቅሙ ስል ብቻ የሚኖር በጣም ቆሻሻ የሆነ ሰው ነው። እሺ። እና አንተም ከሱ ጥቅም አገኛለሁ ብለህ ይህንን መንደር ያቆሸሽክለት፣ ሁለታችሁም ከነ ቆርቆሮ መኪናችሁ አንስቼ ገደል ውስጥ ነው መጨመራችሁ። ተግባባን? አዎ ተግባብተናል። አቡዬ ሂድ በቃ፣ እንዳትወድቅ ስትሮጥ። እሺ ሂድ በቃ፣ እኔ ደርስብሃለሁ። ቻው። እንዴት አደርሽ ፍርዬ? ደህና አደርክ? ወደ ትምህርት ቤት ነው? አዎ።
እኔም ወደ ስራ እየሄድኩ ነው። ነይ ግቢ፣ መኪና ውስጥ ላድርስሽ። አይ አመሰግናለሁ፣ በእግሬ እሄዳለሁ። ጫካ መንገዱ ጋር ቆሞ አይቼው ነው አዙሬ የመጣሁት። እንዳይተናኩልሽ ነይ ግቢ። አይ ችግር የለውም፣ አይተናኩልኝ። እዛ ጋር ቆሟል እያልኩሽ እኮ ነው ፍሬ። ይኸውልሽ አይታይሽ? አይቼዋለሁ። ዝም ብዬ ካለፍኩት ምንም አይለኝም። የፈራሁት ሲመስለኝ ነው የሚተናኩልኝ። ግድ የለም ነይ ግቢ፣ እኔ ልውሰድሽ። ያስቸግርሻል በኋላ። አሁን ብዙ ሰው ስላለ ምንም አልሆነም። በኋላ ከትምህርት ቤት መልስ ግን ከጋሽ ጥሩ ቀን ጋር ትመልሰኛለህ። ይሻላል። በይ በቃ እንግዲህ ሰውየው ወደዚህ እየመጣልሽ ነው። ቻዩ እንግዲህ ከቻልሽው። ሰውዬ ምን እየሰራ ነው? ሰላም አደርክ ጫካ? ምንድነው ልጅቷን አቁመህ የምትላት? በቃ እልፍና ሂድ፣ መንገድ ዘግተሃል። ኧረ እኔ ወደ ትምህርት ቤቷ ልወስዳት ነበር። ለምንድን ነው የምትወስዳት? ሁለት እግር አላት አይደለም እንዴ? በይ ቀጥ ብለሽ ሂጂ አንቺ። ቀጥ ብለሽ ወደ ትምህርት ቤት ሂጂ። እና እኔም እኮ ትምህርት ቤቷ ነው ማደርሳት፣ ሌላ ቦታ አይደለም። ይልቅ ነይ ግቢ ፍሬ፣ መንገዴ ወደዛው ስለሆነ አድርስሻለሁ። ነይ ነይ ግቢ፣ አይዞሽ፣ አትፍሪ። በቃ አልፈለገችም፣ ተዋትና ሂድ። ሂድ ወደምትሄድበት። መንገዱ ላይ አትደንቀር እባክህ። አንተን ስታይ ፈርታ እኮ ነው እንጂ ሰሞኑን የነበርኩ ማመላለሳት። አዎ አይቻለሁ። ግን አሁን ልጅቷ በእግሯ መሄድ ከፈለገች ተዋትና ሂድ። አንቺም ወደ ትምህርት ቤትሽ በቃ ሂጂ። እዚህ መንገድ ላይ ቆመሽ ወሬ እንድታወሪ አይደለም ቤተሰቦችሽ ትምህርት ቤት የሚልኩሽ። ሂጂ አሁን ጥፊ ከፊቴ። ቆይ ምንድነው ችግር? ልጅቷ በመኪና ተዝናንታ ብትሄድ ምን አለበት? ስማ አንተ እዚያ ከተማ ምናምን ሄደህ የፈለግከውን ሴት መርጠህ ስራ ማስፈታት ትችላለህ። እዚህ ግን ቢያንስ ተማሪዎቹን ተዋቸው። ትንሽም ቢሆን ተምረው ይህቺን መንደር ይቀይሩልን እስኪ። እኔም መንደሩን ለመቀየር ነው የመጣሁት የኔ ጌታ፣ ድንገት ካልሰማ። እኔ ግን በመኪና መንደር ለመንደር እየዞርክ ሆድህን እንደምትሞላ ነው ማውቀው። ምን አጥፍቼ ነው እንደዚህ ግን ይሄን ያህል የምትወርድብኝ? እኔ እናንተ በደንብ እንተዋወቃለን ከበረ። እነ ጥሩ ቀን ዛሬ አቶ ከበረ ሳይሉህ በፊት በደንብ አውቃለሁ። አትርሳ እኮ አንተ የምታውቀኝ ያኔ ያንተ ቢጤ እያለሁ። የሰው ልጅ ደግሞ ደረጃ በደረጃ ከጊዜ ወደ ጊዜ ይቀያየራል፣ ይሻሻላል። አሁን እኔ ሌላ ደረጃ ላይ ነኝ ያለሁት ወንድሜ። እና የአባትህን ንብረት ሽጠህ እኮ ነው እዚህ ደረጃ ላይ ወጣው። እሳቸው በጣም የሚኮሩበትን የግንደገነትን ሰው ሁሉ ደግሞ ምግቡን የሚያስፈጭበትን አንድ ወፍጮ ቤት ለባለ ፋብሪካ ሽጠህ መኪና የገዛ ጀግና እኮ ነህ አንተ። ሌላውን እንኳን ተው፣ መንገድ ላይ የሚወራ አይደለም። እና አሁን ቆይ ይሄ ነገር ከዚህ ልጅ ጋር ምን ያገናኘዋል? ልጅቷን ትምህርት ቤቷ ባደርሳት አንተ ምን ትጎዳለህ? ምን ይጎዳል? እኔን አይጎዳኝም፣ ግን እሷንም አይጠቅማትም። በመኪና መሄድ ጥቅሙን እንግዲህ እሷ በደንብ ታውቀዋለች ወንድሜ። ባለፈውም ባክህ በመኪና ደርሰን መንገድ ላይ ዱርዮች እያስቸገሩን ነው ብለው ነው እሷና ጓደኛዋ የተዋወቁኝ እንጂ ለሌላ ነገር ፈልጊያት ከመሰለ ግን ተሳስተሃል። አልተሳሳትኩም። እኔ ብሳሳት አይና ይሳሳት። ይልቃውን ከፊቴ ጥፋ። ይሄንን የወፍጮ ቤት ሞተር የተገጠመለትን መኪና እያስጨውክ መንደሩን አትረብሸው። እኔው ሆንኩኝ ደግሞ ረባሹ እንዴ? ሁሉም ሰው ግን ጫካ ሰፈሩን እየረበሸ ነው የሚለው። በነገራችን ላይ ይቺም ልጅ ከጓደኛዋ ጋር አንተን ፈርተው መንገድ ላይ ቆመው ነው ያገኘዋቸው። እሱ መንገድ ላይ ቆመው ይተናኩለናል፣ ፈርተናል ሲሉ ነው ቤታቸው ድረስ ያደረስኳቸው። አንተ ከኔ እጅ ልታስጥላቸው? ያው ፈርተናል ሲሉኝ ጊዜ ምን ላድርግ ታዲያ? መኪና ውስጥም ገብተው ይሄ ጫካ የሚሉን ዱርዬ ለቅሶ ቤት ውስጥ ለምን አወራችሁ ምናምን እያለ መንገድ ላይ ያስቆመናል ብለው ስላንተ ነበር የሚያወሩት። አሁን ራሱ አንተን ፈርታ ነው እንጂ እውነቴን ነው የምልህ ከኔ ጋር ትሄድ ነበር፣ ትገባ ነበር መኪና ውስጥ። እስቲ እንደዛ ከሆነ እስኪ ሄድና ድረስባት። እውነት ዛሬ እሷ መኪና ውስጥ ገብታ ከሄደች አንተ ወንድ ነህ። አንተ ቤት ከገባ ትሄዳለች። ይኸው እኔ ግቢ ውስጥ እገባለሁ፣ ችግር የለውም። ሂድ ድረስባት፣ ይቅና። ማነሽ ፍሬ? ነይ ግቢ፣ በቃ ግቢ። መኪና ውስጥ ጫካ ወደ ቤቱ ገብቷል። ነይ ግቢ። አይ ችግር የለውም። አሁንማ ትምህርት ቤት እየደረስኩ ነው። ነይ ግቢ፣ ግድ የለም አልኩሽ። አሁን ቤቱ ገብቷል፣ አያይሽም። አይ ቅድምም እኮ እሱን ፈርቻ አይደለም አልሄድም ያልኩህ፣ በመኪና መሄድ ስላልፈለኩ ነው። በቃ በኋላ እንገናኛለን። ቻው አቶ ከበረ፣ ደህና ዋል።
ደህና አደርሽ ሰላምዬ? ደህና አደርሽ? ምን ነው አረፈድሽ? አይ መንገድ ላይ ትንሽ ነገር አጋጥሞኝ ነው። ምን አጋጠመሽ ደግሞ? ተይው እባክሽ፣ ብዙም ትልቅ ነገር አይደለም። እሺ እስኪ ትንሽ ቁጭ ብለን እናውራ። ኩራቱ ለቀቀሽ? የምን ኩራት? የትላንቱና የትላንት ወዲያው። አልገባኝም። አልገባሽም? አዎ አልገባኝም። ምንድነው? ሰሞኑን ግን በጣም እያበሳጨሽኝ ነው። እሺ ለምን? ወይ በእናትሽ ሰላም፣ ስለምን እንደምታወሪ አልገባኝም። ቆይ ግን ሰውየው ይሄን ያህል ምን ጥፋት አጥፍቶ ነው እንደዛ የምትኮሳተሪበት? ከትምህርት ቤታችን በር ላይ በክብር አንስቶ ቤታችን በር ላይ በክብር ስላደረሰና። ወይ ሰላም ደግሞ አሁን ስለዚህ ለማውራት አቅም የለኝም። በጣም ደክሞኛል። ምንድን የደከመሽ? በመኪና መሄዱ ነው? ቆይ ይሄንን እድል ስንቱ ተማሪ እንደሚፈልገው አታውቂ? ሰላምዬ፣ በዚህ ዘመን እኮ በመኪና ላይ ተጭኖ መሄድ ትልቅ ነገር አይደለም። ትንሽ ገንዘብ ቢኖረን እኮ እኛም በታክሲ እንሄድ ነበር አይደል እንዴ? እና በታክሲና በመኪና መሄድ አንድ ነው? አዎ አንድ ናቸው። ሁለቱም በአራት ጎማ ላይ የሚሽከረከሩ ብረቶች ናቸው። ወይ በስመ አብ! መቼም አንቺን የሚያስገርም ነገር ለማምጣት የት እንደምሰደድ እኔ እንጃ። ከዚያ ማርስ ከሚባለው ፕላኔት ላይ አፈር ዘግኜ ባመጣልሽ ራሱ የምትደነቂ አይመስለኝም። በሱ እንኳን የምትደነቂ ይመስለኛል። እኔ ግን አይመስለኝም። እስኪ አስቢው፣ ከበረን የመሰለ ባለመኪና አያስደንቅሽም? ጫካን የመሰለ ጉልበተኛም አያስደንቅሽም? እንዳንቺ አይነት ፈሪ ሰው ግን ያስደንቀኛል። ለማንኛውም አይዞሽ፣ ከዛሬ ጀምሮ ጋሽ ጥሩ ቀን እኔና አንቺን ከትምህርት ቤት እንዲመልሰን ተወስኗል። በእግር ነው በመኪና? ያው ሰውየው ካለ አብሮ በመኪና ይሸኙናል፣ ከሌለም ደግሞ በእግራችን ከጋሽ ጥሩ ቀን ጋር እንሄዳለን። እና ይሄ እኮ በጣም ደስ የሚል ዜና ነው። አነጋገርሽ ግን በመኪና ላይ ሳይሆን በበቅሎ ላይ ሂዱ ተብሎ የተወሰነብን ነው የሚመስለው። እኔ ግን በበቅሎ መሄድ ይሻለኝ ነበር። ለምን? እኔ እንጃ፣ ብቻ ልቤ ደስ ያላለው ነገር አለ። ምን ደስ እንዳላለው ግን እርግጠኛ አይደለሁም። ግን ሰላምዬ የሆነ የጠረጠርኩት ነገር አለ። ልቤን ደግሞ አምነዋለሁ። እሺ ቆይ እስኪ እውነቱን እንነጋገር። መኪናው ነው ወይስ ሰውየው ነው ያስጠላሽ? አላውቅም፣ ብቻ ሰውየው ሌላ ነገር ያሰበ ይመስለኛል። አሁን ራሱ እኮ መንገድ ላይ አግኝቶኝ ካላደረስኩሽ ብሎኝ ነበር። አዎ ጫካ ነው መጥቶ ያስጣለኝ። ጫካ ነው መጥቶ ያስጣለኝ? አዎ። ቆይ ጫካ ከሰውየው አስጣለሽ ወይስ ሰውየው ከጫካ አስጣለሽ? አይ ሰውየው መኪናውን አቁሞ ሲጨቀጭቀኝ ጫካ መጥቶ አስጣለኝ። ቆይ ጫካ ከምንድን ነው የሚያስጥልሽ? ከመኪናው? ወይ ሰላም ደግሞ በቃ ተይኝ እባክሽ፣ ዛሬ ነገሮች ሁሉ ግራ ግብት ብለውኛል። ቆይ ግን ሰውየው የቱ ጋር አግኝቶሽ ነው? ከቤት ወጥቼ ትንሽ እንደሄድኩ ነው ያገኘሁት። እና እየጠበቀሽ ነበር ወይስ በአጋጣሚ እያለፈ ነበር? እሱን አላወቅኩም፣ ግን ከፊት ለፊቴ ነው ድንገት ብቅ ያለው። ከዚያ እኔ ግቢ ልውሰድሽ፣ ጫካ እዛ ጋር ስለቆመ እንዳይተናኮልሽ ምናምን ሲለኝ ጫካ ወደኛ መጣ። እሺ። ከዚያ መጣና እሷን ተዋ ትምህርት ቤት ሂድበት ምናምን ብሎት ሁለቱ ሲጨቃጨቁ እኔ ትቻቸው ሄድኩኝ። ወይኔ ዛሬ ጠዋት ሁለት ሰዎች መንገድ ላይ አስቆመው፣ አንዱ በመኪና አንዱ በእግር፣ ከዛ ደግሞ ባለመኪናውና እግረኛው በእኔ ምክንያት ተጣሉ ያልሽኝ እኮ ነው። ዋናው ልልሽ የፈለግኩት ግን ያንን አይደለም። ሰውየው ዛሬ በአጋጣሚ ያገኘኝ አይመስለኝም። አሁን እየተከታተለኝ ይመስለኛል። እና ቆይ የሰውየው አንቺን መከታተል ነው የጫካ አንቺን መከታተል ነው ሊያስጨንቅሽ የሚገባው? ጫካ እየተከታተለኝ አልነበረም። የቤቱ ደጅ ላይ በሰላም ተቀምጦ ነበር። ሰውየው ነው እየተከታተለኝ ያለው። እና ቢከታተለንስ ምን አለበት? ይሄን የመሰለ መኪና ይዞ ደግሞ እንኳን መከታተል ለምን አይገጨንም? ዋናው ከዚህ ከጫካ ከተባለው ሰውዬ እጅ ያስጥለን እንጂ እስከ ምድር ጫፍ ድረስ ራሱ ቢከታተለን አይከፋኝም። በይ በቃሽ፣ ዛሬ ፈተና አለን አይደል? እንግባና ለሱ እንዘጋጅ። ዘንድሮ ግን ለኔ ፈተና ይሆንሽብኝ አንቺ ነሽ ፍርዬ። በእውነት ዘንድሮ ምንሽም ሊገባኝ አልቻለም። አድማጮች፣ መዘዝ ተከታታይ ድራማ 10ኛው ክፍል በዚሁ ነው የሚያበቃው። ሳምንት ክፍል 11ን ይዘንላችሁ እንመለሳለን። የድራማው ጸሐፊ ቤዛ ኃይሉ ናት። ድራማውን ስለተከታተላችሁልንና አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን በዚሁ እንሰናበታለን። ለሳምንት ሰላም ያገናኘን። መዘዝ። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ